ሞገዝ ዘውዱ ተሾመ አስቸኳይ ሲል ባጋራው መረጃ የብልጽግና መንግስት በቴዲ አፍሮ ላይ በሚወሰዱ እርምጃዎች ዙሪያ መክሯል። በአሁኑ ሰዓት በምንም ሰበብ ማሰር ዋጋ የሚያስከፍል በመሆኑ ሌሎች ማጥቂያ መንገዶች ተነድፈዋል። ከነዚህ ውስጥ ለመንግስት ግብር አልከፈለም ብሎ ትልቅ ገንዘብ በመጣል ማሽመድመድ እንዲሁም ከመንግስት ጸጥታ ጋር በቀጥታ ያልተያያዙ የመደበኛ አካላት እንዲያሳድዱት ሃራስመንት ማድረግ ይገኙበታል። ዓላማውም ተማሮ ከሀገር እንዲወጣ ማድረግ ነው ተብሏል በማለት መንግስት በቴዲ ላይ ማመረሩን ጠቁሟል። መሰረት ሚዲያን በተመሳሳይ በአዲስ አበባ የሚገኙ ምሽት መዝናኛ ቤቶችና ሬዲዮ ጣቢያዎች የቴዲ አፍሮን ሙዚቃዎች እንዳያጫውቱ ጥብቅ ትዕዛዝ እንደተሰጣቸው ገልጧል። ታዛቢዎች እንደሚሉትም በመዲናዋ የቴዲ አፍሮን ሙዚቃዎች ከፍ አድርገው ሲያጫውቱ የሰነበቱ ታክሲዎችና ሱቆች በስጋት የተነሳ ታቅቦ አድርገዋል። ጠቅላይ ሚኒስትር አብይ አህመድ ከትናንት በስቲያ ባደረጉት ንግግር ጩኸትና ለቅሶን ለቁራዎች እንተዋለን በማለታቸው መንግስታቸው ኢትዮሪክ አልበምን ንቆ የተወ መስሎ ነበር። አሁን ላይ የወጡ ያሉ መረጃዎች ግን በ4 ቀናት ውስጥ ከ70 ሚሊዮን በላይ እይታ በማግኘቱ ዩቲዩብን ሳይቀር ያስገረመው አልበም የአብይ መንግስትን በዝምታ የማያልፈው ሆኗል። በአርቲስቱ ዘፈኖች ሚዛኑን የሳተ የሚመስለው መንግስት በቀጣዮቹ ቀናት በቴዎድሮስ ካሳሁን ላይ ምን አይነት እርምጃ ሊወስድ ይችላል የሚለው ካሁኑ እያነጋገረ ነው። ከዚሁ ጋር በተያያዘ የቴዎድሮስ ካሳሁን ገርማሞ 6ኛ አልበም ኢትዮሪካ የኤርትራውያንንም ቀልብና ጆሮ በእጅጉ ስቧል እየተባለ ይገኛል። በአልበሙ ዙሪያ ሰፊ ማብራሪያና አስተያየት የሰጡ በርካታ ኤርትራውያንን ተመልክተናል። ብዙዎች በውጭ ሀገራት የሚኖሩ ናቸው። ቴዲ አፍሮን ከየማነ ባሪያ ጋር እያነጻጸሩ ያወደሱትም አሉ። የኤርትራ የሙዚቃ ንጉስ የሚል ቅጥያ የተሰጠው የማነ ፖለቲካዊና ማህበራዊ ጉዳዮችን በረቀቀ መንገድ በመግለጽ በቴዲ አፍሮ ለመታወስ በቅቷል። ኤርትራውያን ሙዚቃ ይወዳሉ። ታጋይ ህዝቦች ስለነበሩ የነጻነትና የፖለቲካ ዘፈንን ይበልጥ ያስቀድማሉ። አሁን ደግሞ መንግስታቸው ከኢትዮጵያ መንግስት ጋር በመቀያየሙ ቴዲን መስማት አዘውትረዋል። በእርግጥ የቴዲ ሙዚቃ ኢሳያስ አፈወርቂ ጆሮ መድረሱንም የሚገልጹ ወሬዎች ብቅ ብቅ እያሉ ነው። ኢሳያስ ቴዲን ይወዱታል ተብሎ አይጠበቅም። ዳህላክ ላይ ልስራ ቤቴንና ግመሌላ ጠጣት ቀይ ባህር ተጉዤ እያለ በመዝፈኑ ይደብራቸዋል። አሁን ግን ቴዲ ለኢሳያስ የፖለቲካ ቀኝ እጅ ሆኗል የሚሉ አልጠፉም። ፕሬዝዳንት ኢሳያስ ሙዚቃን ለሀገራዊ አንድነት፣ ለብሔራዊ ስሜትና ለፖለቲካ ቅስቀሳ ትልቅ ቦታ ይሰጡታል። በተለይም በትጥቅ ትግሉ ወቅት የነበሩ የነጻነት ዜማዎችንና አሁንም ድረስ በየዓመቱ በሳዋና በኤክስፖ የሚቀርቡ ባህላዊና ሀገራዊ ዘፈኖችን ያበረታታሉ። በበዓላት ላይ ከኪነ ጥበብ ቡድኖች ጋር አብረው ሲጨፍሩና ሲሳተፉ መታየታቸውም የተለመደ ነው። ኢሳያስ አፈወርቂ በኢትዮጵያ ፖለቲካ ውስጥ የአንድነት ኃይል ዩኒየኒስት ካምፕ የሚባለውን ወገን ድጋፍ ማግኘት ይፈልጋሉ። ቴዲ አፍሮ ደግሞ የዚህ ጎራ ተምሳሌትና የልብ ትርታ ነው። ከቴዲ ጋር መቅረብ ማለት በሚሊዮኖች የሚቆጠር የኢትዮጵያ የአንድነት ደጋፊ ልብ መግዛት ማለት ነው። ይህም ለኢሳያስ በኢትዮጵያ የውስጥ ጉዳይ ላይ የሞራል የበላይነትና ተሰሚነት ይሰጣቸዋል የሚሉ ተንታኞች አሉ። ነገሩን ከፖለቲካ አንጻር ሰፋ አድርገን ካየነው የኢሳያስና የቴዲ አፍሮ ኬሚስትሪ የጋራ ጠላትና የጋራ ፍላጎት ላይ የተመሰረተ ስትራቴጂካዊ ጋብቻ ይመስላል። ኢትዮሪካና መሰል የቴዲ አፍሮ የሽሙጥ ስራዎች በኢትዮጵያ መንግስት ላይ የህዝብ ተቃውሞ ወይም ቅሬታ እንዲነሳ ያደርጋሉ። ኢሳያስ ከአብይ አህመድ ጋር ያላቸው ግንኙነት በሻከረ ቁጥር እንደ ቴዲ ያሉ ተጽዕኖ ፈጣሪ ሰዎች የሚሰነዝሩትን ሂስ ለኢሳያስ የተዘዋዋሪ ጫና መሳሪያ ይሆኑላቸዋል። በአጭሩ ኢሳያስ ለቴዲ ያላቸው ፍቅር የጥበብ አድናቂ ከመሆን ባለፈ ቴዲ የሚሸከመውን ግዙፍ የማህበራዊ ካፒታል ለራሳቸው ፖለቲካዊ ጥቅም የማዋል ዝንባሌ ነው። ቴዲ አፍሮ ለኢሳያስ የኢትዮጵያ ህዝብን በር መክፈቻ ቁልፍ ነው። የቴዲ የታሪክ ትረካ ኤርትራን ከኢትዮጵያ ጋር በባህልና በታሪክ እንደማይነጣጥሉ አድርጎ ስለሚያቀርብም ይህ ለኢሳያስ የቀጠናዊ መሪነት ወይም ሪጂናል ኢንቴግሬሽን ህልም እንደ ግባት ያገለግላቸዋል። ቴዲ አፍሮ በዘፈኖቹ የዘር ፖለቲካን ይቃወማል። ኢሳያስም ቢሆኑ የኢትዮጵያ የፌዴራሊዝም ስርዓት በተለይ ህዋት የቀረጸው ቀጠናዊ ስጋት እንደሆነ ያምናሉ። እዚህ ጋር ሁለቱም ህዋትን የመቃወምና ብሔርን መሰረት ያደረገ ፖለቲካን የመጥላቱ መስመር ላይ ይገናኛሉ። ቴዲ አፍሮ በዜማ የሚያቀነቅነውን ኢሳያስ በፖለቲካ ሊተገብሩት ይፈልጋሉ። እናም ኢሳያስ አፈወርቂ የቴዲን ሙዚቃ የቀይ ባህርን አሳ እየጠበሱ ሲሰሙት እንደሰነበቱ የሚናፈሱ መረጃዎች አሉ። እነዚህ መረጃዎች የሻቢያ ባለስልጣናት በሙዚቃው ንጉስ መደመማቸውንም ጨምረው ገልጸዋል። ከዚያው አካባቢ ሳንርቅ ደግሞ ተጋሩ ፖለቲከኞች ስለ ኢትዮሪካ አልበም ሲወዛገቡ ተመልክተናል። ብዙ ተጋሮች ቴዲ አፍሮን የልሙጡ ባንዲራ ፍቃሪ አድርገው ይመለከቱታል። ከልብ የሚወዱትና የሚያደንቁትም አያሌ ናቸው። ቀላል የማይባሉ ተጋሩ የፖለቲካ ሰዎች ግን ቴዲ አፍሮ የእኛን ህመም አያውቀውም ባይ ናቸው። ፕሮፌሰር ሙሉጌታ ገብረ እግዚአብሔር የታወቁ ምሁራዊ የፖለቲካ አስተያየት ሰጪ ናቸው። ኢትዮሪካን አስመልክቶ በትግርኛ የሰጡት ሐሳብ በአማርኛ ተተርጉሞ የሚከተለው ነው። የሰሞኑ ዋነኛ አጀንዳዎችና ክስተቶች የኢትዮሪካና የአክሱም ጉዳዮች ነበሩ። አንዱ የሽሙጥ ዘፈን ሲሆን ሌላኛው ደግሞ ወሳኝ የሰላምና የፍትህ ጉባኤ ነው። ያ የሽሙጥ ዘፈን የበላይነት ይዞ ወጥቶ በአብይ መንግስት ላይ ሊመጣ የሚገባው ዲፕሎማሲያዊ ጫና ሳይመጣ በሽሙጥና በስድብ እንዲያልፍለት አድርጓል ብል አላጋነንኩም። እድለኛ የሆነው ድምፃዊም ሪከርድ ሰብሮ ኪሱን ሞልቷል። ዲፕሎማሲያዊ ተጽዕኖ ሊያመጣ ይገባው የነበረው የፕሪቶሪያ ስምምነት መቃብር ወይም ውድቀት ጉዳይም በዚህ ዘፈን ተውጧል።
ተደምጧል። የሚገርመው ዳስጣል ብሎ ዘፍኖ የአብይ መንግስትን ያፈረሰ በሚመስል መልኩ አንዳንድ ተጋሩ ሲኩራሩና ዋነኛ አጀንዳቸው አድርገውት ሰንብተዋል። ያንን ትልቅ ክስተት የፕሪቶሪያ ስምምነትን የቀብር ስነ ስርዓት ውጦታል። ትውስታችን አጭር ነው። ለመሆኑ በሚሊዮን የሚቆጠሩ የትግራይ ልጆች ሲረግፉ፣ ሲፈናቀሉና ተገፍተው ሲታሰሩ ይህ የአዲስ አበባ ልጅ እዚሁ ነበር፣ ግን ምንም አላለም። ነገር ግን ጦርነት እንዲነካበት የማይፈልገውን ማህበረሰብ ስለነካበት ዳስ ጥሎ ሙሾውን አውርዷል። እንዲያውም ለአንዳንድ ተጋሩ ዳስ ገና ዛሬ የተጣለ ይመስል መነጋገሪያ አጀንዳቸው ሆኗል። የኔ ጥያቄ የዚህ ልጅ ዘፈን ያወጣው ተጨባጭ ለውጥ ካለ እስቲ ንገሩኝ። የሱ ኪስማ ሰማይ እየነካ ነው። ሰንበት ብሎ ደግሞ 17 መርፌ የሚል ሁለተኛ እትም ይዞ ብቅ ይል ይሆናል። አሳሳች እንዳትሉኝ እንጂ የሐሳቡ ዋነኛ አርማ የሆነችው ያቺ ልሙጥ ባንዲራም ያለ ኮከብ በራሱ ላይ አለች። የቀይና ጥቁር ትግራውያን ትግል ያመጣውን ሰንደቅ ዓላማ የማያከብር ፍጥረት ነው። የሚያስቀኝ ደግሞ የአክሱም ሐውልትን ጥቁር የቀባው ለትግራይ ህዝብ ያለውን ሐዘን ለመግለጽ ነው የሚለው ትንታኔ ነው። ከ6 ዓመት በኋላ ትዝ አለው ማለት ነው። ሰርጉ ይቅርብሽና አገርሽ ክረሚ እንደሚባለው አይነት። እንደኔ ከሆነ የሚያዋጣን ጥንቃቄና ትኩረት ነው። በሌላ በኩል በአገራዊ ስሜት አቀንቃኝነቱ ከቴዲ አፍሮ ጋር የሚመሳሰለው ልደቱ አያሌው ምረቱ ኢትዮሪካና የወፍ በረር ትዝብቶች በሚል ተከታዩን ጽሑፍ አጋርቷል። ከሀገራችን የኪነ ጥበብ ሰዎች መካከል የግፍ አገዛዝን በመጋፈጥ ረገድ በዘመነ ኢህአዴግ አንደኛ፣ በዘመነ አብይ ደግሞ አራተኛ ጀግናዬ አርቲስት ቴዎድሮስ ካሳሁን ነው። የተጽዕኖ ፈጣሪውን የቴዲን አልበም መለቀቅ ተከትሎ በተፈጠረው የሰሞኑ ከፍተኛ የህዝብ ስሜት ዙሪያ የሚከተሉትን 8 ቁም ነገሮች ታዝቤያለሁ። ትዝብቶች የድርሻ ኃላፊነቱን የተወጣውን ቴዲ አፍሮን ሳይሆን የእሱን አልበም መለቀቅ ተከትሎ የተፈጠረውን የህዝብ ስሜት የሚመለከቱ ናቸው። አንደኛ፣ ማናችንም ከምንገምተው በላይ የኢትዮጵያ ህዝብ በአሁኑ ወቅት በከፍተኛ ብሶት፣ ምሬት፣ ስጋት፣ የተቃውሞ ስሜትና የለውጥ ጥማት ውስጥ ነው። ሁለተኛ፣ በአገራችን ተጨባጭ ለውጥ እንዲመጣ በቋሚነት ከምንደክመው ፖለቲከኞችና ማህበራዊ አንቂዎች በላይ ኪነ ጥበብ በብዙ ጥፍ የህዝብን ስሜት የማነሳሳት ትልቅ አቅምና ሚና አላት። ሶስተኛ፣ የወቅቱ የአገራችን የብሔር ብሔርተኞች አልቆለታል። ብሔርተኝነት ፖለቲካ ዛሬም በህዝቡ ውስጥ የተዳፈነ ረመጥ ሆኖ ቀጥሏል፣ ወይም ተሸንፏል ከሚሉት በተቃራኒ። አራተኛ፣ የህዝበኝነት ወይም ፖፑሊዝም፣ የስሜታዊነት፣ የጽንፈኝነት፣ የብሔርተኝነትና የመርህ የለሽነት የፖለቲካ ባህል በህዝባችን ውስጥ አስፈሪ በሆነ መጠን ተጠናክሮ ቀጥሏል። አምስተኛ፣ አብዛኛው የሀገራችን የፖለቲካ ማህበረሰብ ተደራጅተው ከሚታገሉለት ከታሰሩለትና መተኪያ የሌለውን ውድ ህይወታቸውን ጭምር በሰላማዊም ሆነ በትጥቅ ትግል አሳልፈው ከሰጡለት ጀግኖቹ በላይ በዘፈንና በቅኔ ስሜቱን ለሚገልጹለት አርቲስቶች የበለጠ ፍቅርና አድናቆት አለው። ስድስተኛ፣ ዘላቂ ሰላምና ፍቅር፣ እኩልነትና አንድነት በባዶ ቃላት የምንመኛቸው ባዶ ተስፋዎች ከመሆን አልፈው መሳኪያ መንገዳቸው የገባን ዓላማዎቻችን አልሆኑም። ሰባተኛ፣ አሸናፊነትና ዘላቂ ለውጥ በስሜትና በምኞት ሳይሆን በተደራጀ ትግልና መስዋዕትነት ብቻ የሚገኝ ውጤት መሆኑን ገና አልገባንም። ስምንተኛ፣ ከቴዲ አፍሮ ዜማና ቅኔ በላይ የኢትዮጵያ የፖለቲካ ማህበረሰብ ፍቼ ጠፋለት ቅኔ ሆኗል። ፖለቲከኞችና ማህበራዊ አንቂዎች 8 ዓመት ታግለን ማነሳሳት ያልቻልነውን ህዝብ ቴዲ አፍሮ በ8 ደቂቃ የዳስጣል ዜማና ቅኔው አነሳስቶታል። ይህን ሳይ ፖለቲከኛ ከመሆን ይልቅ ቅኔ ዘራፊ በሆንኩ የሚል መንፈሳዊ ቅናት አድሮብኛል። ቴዲ አፍሮ ስማ ራሴ እንዳለው የ8ቱን ትዝብቶችን ዝርዝር ትንታኔ ቅኔ ወዳጅ የሆናችሁ እናንተ ለእናንተው እንድትነግሩት ትቼዋለሁ። ተወያዩበት። አሁን 5 ቀናትን ሳይደፍን ከ70 ሚሊዮን በላይ እይታና በ24 ሰዓት ውስጥ 30 ሚሊዮን ብር ገደማ ገቢ አስገኝቷል የተባለለት ኢትዮሪካ የተሰኘ አልበም ዓለም አቀፍ ተደማጭነቱም የጎላ ሆኗል። በኢትዮጵያ ጉዳይ ውስጥ አዋቂ ሆነው የሚታዩት አሜሪካዊው ሰው አምባሳደር ቲቦር ናጂ ቴዲ አፍሮን ስሙት የሚል አነጋጋሪ ሐሳብ አጋርተዋል። አሜሪካዊው ዲፕሎማት የኢትዮጵያውያን ዝነኛ ቀንቃይ ቴዲ አፍሮን ሙዚቃን እንዲያዳምጡ ለተከታዮቻቸው ጥሪ አቅርበዋል። አምባሳደሩ በማህበራዊ ሚዲያ ገጻቸው ኤክስ ላይ ባሰፈሩት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸው ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ያሳየው ዝግጁነትና ድፍረት አድናቆት ይገባዋል። ስሙት ሲሉ ለአብይ መንግስት ምቹ ያልሆነ ሐሳብ አስቀምጠዋል። አምባሳደር ቲቦር ናጂ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረዥም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ አላቸው።